ጻድቅ ያሰበውን ለመፈጸም መናገር ብቻ ይጠበቅበታል። ከንግግሩ ማለት ከሱ የጸሎት ጥያቄ ንግግር ጋር የእግዚአብሔር መልስ አብሮ ይወጣል። መልሱ ከጥያቄው ጋር ለጥያቄው ሌላ ሰዓት፣ ለጻድቅ ሰው ጸሎት ለጥያቄው ሌላ ሰዓት፣ ለመልሱ ሌላ ሰዓት የለው። መልሱ ከጥያቄው ጋር አብሮ ያለ ነው። አሁን ቅዱሳን ለምን ይታመማሉ? ስለዚህ አንዱ ደፋሮች እንዳይሆኑ የሚደፍሩት በምን ምክንያት ነው? በሚያደርጉት ታምራትና በሚሰሩት የጽድቅ ስራ። በዚህ ምክንያት እኛ ያደረግነው እንዳይሉ እንዳይታፈሩ፣ እንደ ኢሳይያስ እንዳይጠፉ፣ እንደ ሌሎችም ቅዱሳን ሰው ከሰው ክብር ሲሸሽ ከእግዚአብሔር ክብር ጋር ይገናኛል። ከሰው ክብር የሚሸሽ ከእግዚአብሔር ክብር ይገናኛል። ስለዚህ እንዳይመለኩ ለቅዱስ ጳውሎስ በሐዋርያት ሥራ እንደጻፈው፣ ለቅዱስ በርናባስ፣ ለቅዱስ ጴጥሮስ የአምልኮ መስዋዕት ሊያቀርቡላቸው ሮጦ ነበር። ድውይ ስምዖን ቅዱስ ጊዮርጊስ ከዳዊት ቤት ሲታሰር አምላኮሙ ለክርስቲያን ተመስሎ ሰብአ መጽሐቤ የክርስቲያኖች አምላክ ሰው ሆኖ ወደ እኔ መጣ ብላ ነበር። አንሰ ኢኮንኩ አምላከ አላ ገብረ አምላከ እኔ አምላክ አይደለሁም የእግዚአብሔር የአምላክ ባሪያ ነኝ እንጂ ብሎ ቅዱስ ጊዮርጊስ መልሷል። አይተቸል ያላልከኝ ጩኸቴን ሰምተህ ቁስሌን የፈወስከው ሐኪም ያንተ ነህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርይ ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን በማይመረመር ጥበቡ የፈጠረ ዓለማትን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በሀብተ ስቡ ወረዴታ አቅርቦ በቸርነቱ በዚች ሰዓት ስለሰበሰበን ስሙ የተመሰገነ ይሁን። እግዚአብሔር የወለደችልን ሃይማኖታችን የተማርንባት ሕንፃ የሕይወታችን መሰረት የፀሐያችን ምስራቅ ድንግል ማርያም ወላዲተ አምላክ የእሷ ስም የተመሰገነ ይሁን። የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ ደናግል፣ መነኮሳት፣ የቅዱስ ሚካኤል፣ የገብርኤል፣ የቅዱሳን መላእክት የሁላቸውም ስም የተመሰገነ ይሁን። ክቡር አባታችን መላከ ገነት መኳንንት ሲሳይ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተክርስቲያን፣ መምህራን፣ ካህናት፣ አባቶች፣ ዲያቆናት፣ ወንድሞች፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? በቸርነቱ በይቅርታው ለዚች ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በዚህ ሁለት እሁድ ቅዳሜ የምንማማረው ምን ይሆናል? ቅዱሳን ለምን ይታመማሉ የሚል ጥያቄ አንስተን እሱን ስለሱ ጉዳይ እንማማራለን። ቅዱሳን አባቶቻችን ለምን ይታመማሉ? ቅዱሳን ለምን ይታመማሉ? እሱን እናነሳለን ማለት ነው። እስኪ በሉላችሁ ቅዱሳን በሉላችሁ እንደገና ቅዱሳን ለምን ይታመማሉ? አሁን እኛ እሺ ለምሳሌ ኃጢአተኛ ሆነን ለተግሳጽ ለዚህ እንላለን። ግን ቅዱሳን የሚታመሙት ለምንድን ነው? አሁን ብዙ ጊዜ ሃይማኖት የወጡ ሰዎች የሚጠይቁን ጥያቄ አለ። የእኛን ምዕመናን ሲያገኙ ታቦት ኃይል ካለው ለምን ይሰረቃል ይላሉ። ቅዱሳን እገሌ ቅዱስ እገሌ ቅዱስ እገሌ ቅዱስ እያላችሁ የምታከብሯቸው ሰዎች ኃይል ካላቸው ቅዱስ ከሆኑ እግዚአብሔር ካደረባቸው ለምንድን ነው ይታመሙ የነበሩት? ለምንድን ነው ሲወድቁ ሲነሱ የነበሩት? ለምን አቅም ሲያጡ ነበር የሚል ጥያቄ ያነሱና በእኛ ላይ ጥርጣሬ ይፈጥሩብናል። ስለዚህ በዕቅበተ እምነት እምነታችንን በመጠበቅ በኩል ማወቅ ከሚገባን እውቀቶች አንዱ ቅዱሳን ለምን እንደሚታመሙ ማወቅ። እሱን ስናውቅ መልሱ ይገባናል ማለት ነው። የአቅም ማጣት በትክክል ሃይማኖት ትክክል ያልሆነ በማስመሰል እንደዛ ከሆነ የሃይማኖቱ ቅዱሳን ለምን ታመሙ የሚል ጥያቄ ይነሳልና እሱን እንመልሳለን ማለት ነው። እግዚአብሔር ይረዳል። እሱን እንቀጥላለን። ለመነሻ የሚሆነን መጽሐፍ ቅዱስ እነዚህ የመጽሐፍ ቅዱስ ቃል ለመያዝ ወሶበ አሐም ሶቢሃ እፀን ይላል።
ስታመም እበረታለሁ የሚል ኃይለ ቃል እንይዛለን። እስኪ ስታመም እበረታለሁ በሉ። እንደገና በሉ። እንደገና ሶስት ሞላ። እሺ የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶሶች ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 10 ላይ የምናገኘው ኃይለ ቃል ነው። ቅዱስ ጳውሎስ ስታመም እበረታለሁ ይላል። ስደክም ኃይለኛ ነኝ ይላል። ስደክም ኃይለኛ ነኝ ይላል። ከዚያ ለደቀ መዝሙሩ ደግሞ ሲልክለት አንደኛ ጢሞቴዎስ ምዕራፍ 6 ላይ ቅዱስ ጳውሎስ ምን ብሎ ይልክለታል? ኢትስታይ ማየ ራቆ፣ ውሃ ብቻ አትጠጣ፣ ሶስ ዳጠ ወይን በእንተ ሕማመከ ይድከም፣ ይልቁንም ትንሽ ትንሽ ወይን ጠጣ፣ ስለ ሆድህ ሕማም ትንሽ ትንሽ ወይን ጠጣ፣ ወበእንተ ደዌከ ዘዘልፍ፣ ሁልጊዜ ስለሚያምህ በሽታም ስትል ትንሽ ወይን ጠጣ ይላል። እንግዲህ ቅዱስ ጳውሎስ ደቀ መዝሙሩ ጢሞቴዎስን ቅዱስ ጳውሎስን ስታስቡት በጨርቁ ጫፍ ሙት አንስቷል። ሙት ነው ያነሳው። ሙት ሲያነሳ ነበር። አጋንንት ከጥላው ሲሸሹ ነበር ይላል ዮሐንስ አፈወርቅ ሲናገር። ቅዱስ ዮሐንስ አፈወርቅ ከቅዱስ ጳውሎስ እንኳንስ ከቃሉ እንኳንስ ከጨርቁ ከጥላው አጋንንት ይሸሹ ነበር። ከጥላው አጋንንት እየሸሹ በጨርቁ ጫፍ ሙት እያነሳ የራሱን ደቀ መዝሙር ማዳን አቅቶት ነው ወይ ወይን ጠጣ ብሎ የሚመክር? ጳውሎስን ያህል ሰውስ ወይን ጠጣ ለሕመም ብሎ ለደቀ መዝሙሩ ሲመክር አያፍርም ወይ? ሙት እያነሳ ድውይ እየፈወሰ ጋኔን እያወጣ እንዴት ደቀ መዝሙሩ ወይን ጠጣ ብሎ ሲመክር አያፍርም ወይ? ለምን ውሃ ትጠጣ ይህን ጠጣ ይላልስ? በዚያውስ ላይ ስንት ኃጢአተኞችን የሰረቁትን የቀጠፉትን በዝሙት በአመንዝራነት የኖሩትን ከታመሙበት የፈወሰ ቅዱስ ጳውሎስ ንጹሑን ደቀ መዝሙሩን ጢሞቴዎስን ለምን አያድነውም? ወይስ ደግሞ ስለ አገልግሎቱ ቅዱስ ጢሞቴዎስ መምህር ነው፣ ጳጳስ ነው፣ የሕዝብ አገልጋይ ነው። በጣም በብዙ ኃላፊነት በብዙ አገልግሎት ሲባል አሁን እኛ አገልግሎት በዛብን እንደምንለው አይነት አይደለም። የእነዚያን ሁሉ ሀገሮች የሕዝብ ሸክም የተሸከመ የጳጳስነትን ስራ ይሰራል፣ የመምህርነት ስራ ይሰራል፣ የፈውስ ስራ ይሰራል፣ የማስተዳደር ስራ ይሰራል። ሰው በሌለበት እንዳሁኑ 4-5 ጳጳስ በተሾመበት ሳይሆን ምንም ጳጳስ በሌለበት ብቻውን ራሱ ፓትርያርክ ራሱ ጳጳስ ራሱ ኤጲስቆጶስ ሆኖ የሚሰራበት ቀሳውስት ዲያቆናትን የሚሾምበት ለዚያው አንድ ቀን እንኳን የእግዚአብሔርን ድምፅ ሰምቶ የማያውቅን ሕዝብ ወንጌል የሚሰበክ ኃላፊነት ያለበት። ለምሳሌ አሁን እዚህ የተሰበሰበው ሰው ወዶ የመጣ ሕዝብ ነው። ቅዱስ ጢሞቴዎስ የሚሰብከው ሕዝብ ግን ቃለ እግዚአብሔር ሰምቶ የማያውቅ ነው። እንዴት መሰብሰብ እንኳን እንዳለበት የማያውቅ ምንም ሃይማኖት ሰምቶ የማያውቅ ነው። የሚሰብክላቸው ሕዝብም የሚሰብክላቸው አምላክም አዲስ አምላክ ነው። ሕዝቦቹም አዲስ ናቸው። የሚሰብክላቸው አምላክም አዲስ ነው። ያ ማለት ምን ማለት ነው? ስለ አምላክ መሞትና መሰቀል ለማስረዳት በራሱ ሌላ አቀበት ነው በዚያ ዘመን ማለት ነው። በዚያውም ላይ ደግሞ የተሰቀለ አምላክን የሚሰብኩ ሰዎች በሚዋረዱበት፣ በሚታሰሩበት፣ በሚሰደዱበት ዘመን ነው። ያንን ሁሉ መከራ የተሸከመ ሰው ሊፈውሰው ሲገባ ወይን ጠጣ በሽታ አንቻለው ብሎ ምንድን ነው ጽፍለት? ከዚያውም ላይ ደግሞ እግዚአብሔርስ ለዚህ ወዳጅ ያልሆነ ለማን ይሆናል? እንቅልፍ አጥቶ ሌሊት ተቀን በአሕዛብ መንደር በሚንከራተት ሲሰብክ ቆይቶ የድንጋይ ውግረት ለሚጠብቀው ለእንዲህ አይነት እስራት ለሚጠብቀው ስደት ለሚጠብቀው ለእንዲህ አይነት መምህር ለእንዲህ አይነት ጳጳስ ለእንዲህ አይነት ንጹሕ ባይታዊ ያልሆነ እግዚአብሔርስ ለማን ይሆናል የሚል ጥያቄ ይነሳል። እና ይህንን አንስቶ ትልቁ መተርጉማችን ቅዱስ ዮሐንስ አፈወርቅ መልስ ይሰጣል። የሚታመሙበትን ምክንያት ቅዱሳን አባቶቻችን ለምን ይታመማሉ?
የእግዚአብሔር ወዳጆች አብዝተው መከራ የተቀበሉ ናቸው። ብዙ ጊዜ ማለት ነው። እግዚአብሔር ትልቁ ወዳጁ ኢዮብ ነው። ትልቁን መከራ የተቀበለም ኢዮብ ነው ማለት ትልቁ ወዳጁ ኢዮብ ነው። ትልቁን መከራ የተቀበለም ኢዮብ ነው። የእግዚአብሔር ትልቁ ወዳጅ አብርሃም ነው። ትልቁን ስደትን የተሰደደ ደግሞ አብርሃም ነው። ትልቁን ስደት የእግዚአብሔር ወዳጅ የመጨረሻ ወዳጅ አንድ ሰው ማንሳት እንችላለን። የመጨረሻ ወዳጅ ከሰው ወገን ያማን ነው። እናቱ ድንግል ማርያም ነው። እሷም ራሱ በመከራ ነው የኖረችው። በስደት ኖራለች፣ ታማለች። ልትሞትም ስትል 3 ቀን ታማለች። ዓርብ፣ ቅዳሜ ታማ እሁድ ነው ያረፈችው ማለት ነው። ከእንዲያው 3 ቀን ከታመመችው ነው ይልቅ በሕይወት ዘመኗ የተሰደደችው የስደት መከራ ይበልጣል። እንዲያው በግብፅ ስትሰደድ ካለቀሰችው እንባ በላይ ደግሞ የተሰቀለለት ያለቀሰችው እንባ በዓለም ያሉ ሴቶች በሙሉ ልጆቻቸው ሞተው ያለቀሱት እንባ ቢጨመር የእሷን የአንዱን ጠብታዋን እንኳን አያክልም። ምክንያቱም የተሰቀለው ልጇ አምላክ ነው። አምላክ ነው ደግሞ በግፍ ነው ደግሞ እያየችው ነው። አባ ሕርያቆስ ሲናገር ያዕቆብ ስለ ዮሴፍ ልጁ ዮሴፍ ተሰዶበት አልቅሷል። ያለቀሰ ግን በወሬ ነው እንጂ ልጁ አውሬ ሲበላው አላየውም። ቀበሮ በልቶታል ተብሎ ተነግሮት በወሬ ነው ያለቀሰ። እሷ ግን ተቸንክሮ አይተዋለች። እሷ ያላለቀሰች ማን ያልቅስ? የያዕቆብ እንባ ዛሬ ታደሰ፣ የራሔል እንባ ዛሬ ታደሰ እያለ አባ ሕርያቆስ የእመቤታችን የዓርብ ዕለት ውሎ በሚገባ ለሃ ማርያም በሚባል መጽሐፉ ላይ ይናገረዋል ማለት ነው። እሱን እንግዲህ የሕማማቱ በደንብ አድርጋችሁ ሄዳችሁ እንደምትሰሙ ተስፋ አለኝ ማለት ነው። ሳምንቱን በደንብ እንነጋገራለን። በሕማማት ጊዜ ግብረ ሕማማት የሚባል መጽሐፍ ቤተክርስቲያን ይነበባል። ያንን መጽሐፍ ቤተክርስቲያን ተቃጥሎ ጠፍቶ እንኳን ቢሆን የ6 ወር ጎዳና እንኳን ሂዶ ያልሰማ ሰው ክርስቶስን ከሰቀሉ ሰዎች ጋር ተባባሪ ነው። የ6 ወር ጎዳና ቢሆን እንኳን ሂዶ ያንን መጽሐፍ ቤተክርስቲያን ገብቶ ያልሰማ ሰው፣ ሕማማቱን ያልተሳተፈ ሰው፣ በሕማማት የደስታ ስራ የሰራ ሰው እሱ ክርስቶስን ከሰቀሉ ጋር ተባባሪ ነው። በዚያ ወቅት በተለይ ሐሙስና ዓርብ አብዛኛው የሚነበበው የእመቤታችን ልቅሶ ማብራሪያ ነው። እንዴት እያደረገች እንዳለቀሰች። ሌላው ቀርቶ በጣም ትልቅ የተፈጸመባት ግፍ የተሰቀለውንና የተገረፈውን ልጇን አቅፋ ለማልቀስ እንኳን እድል አልሰጧትም። ቢያንስ እናት ልጇ ሲታመም እቅፍ አድርጋ ስታለቅስ እንኳን ሐዘኑ ያወጣላታል። ያንን እንኳን አልፈቀዱላትም። እንዳታየው ይከለክሏት ነበረ። እና ያንን ያሰበ ሰው በእውነትም ለእናቱ የሰጣት ቢሆን ያንን ራሽን አስቦ ያለቀሰ ሰው ካለ እሱ ስርየትን እሰጠዋለሁ አዳውን ህዝብ ሰማያት የደገመ ሰው ብላ በነገራችሁ። ስለዚህ ነው እና እነዚህ ሁሉ መከራዎች ተደርገዋል። ስለምንድን ነው በቅዱሳን አባቶቻችን ይሄ ሁሉ መከራ የደረሰባቸው? ለምን ታመሙ? ለምን ደከሙ? ለምን ተሰቃዩ? ለምን ይታሰራሉ? ለምንስ ፍትህ ያጣሉ? ለምንስ በእነሱ ላይ የሚፈርዱ ሰዎች በሰላም እየኖሩ ክርስቶስን ባመለኩ መከራ ላይ መከራ ይጨመርላቸዋል? እውነት የሰራ የእውነት ዋጋው ሕይወት ነው። የጽድቅ ዋጋው የበጎነት ዋጋው ሕይወት እንጂ ሞት አይደለም። ሞት የኃጢአት ደመወዝ ነው። ሕይወት የጽድቅ ደመወዝ ነው። ታዲያ እንደዚያ ከሆነ ሞት የኃጢአት ደመወዝ ከሆነ ደግ የሰሩ ቅዱሳን ለምን ሞት ይከፈላቸዋል? ለምን እስራት ይከፈላቸዋል? ለምን ይሰቃዩት? እንዲህ አይነት ጥያቄዎች ይነሳሉ። ለዚህ ሁሉ መልሱ እናንተ ይነሳችኋል። ይሄ እኛማ ደፋሮች ነን። እንኳን በቅዱሳን ሕይወት በራሳችን እናነሳዋለን አይደል? እንዲሁ የምናውቀው ጥሩ ጓደኛችን እንኳን ወይ ከስራ ቢባረር ወይ ልጁን በጊዜ ቢነጠቅ ወይ ሚስቱ በልጅነቱ ብትሞትበት ከሱም ወዲያ እግዚአብሔርስ እንደው ምን አይነት ነው? እንደው እግዚአብሔርስ እንዴት ያለ ነው? ለገሌ ያልሆነ ማልዳ ከኪዳን ተገኝቶ ነው፣ ማታ አስቀድሶ ነው፣ ማህበር ጠጥቶ ነው፣ አስራት ከፍሎ ነው፣ የተጣላ አስታርቆ ነው፣ ዝክር ዘክሮ ነው። ለገሌ ያልሆነ እግዚአብሔር ለማን ይሆናል? ሁሉ እንላለን ከድፍረታችን የተነሳ ለመከራ ካለን ግንዛቤ የተነሳና የልፋት ዋጋ
የምድር ምቾት ነው ብለን ከመቁጠራችን የተነሳ የክርስትና ክፍያ በምድር ነው ብለን በመቁጠራችን እንዲህ አይነት ጥያቄዎች ይነሳሉ። ለዚህ መልስ ነው ቅዱስ ጳውሎስ ምን አለ? ስታመም እበረታለሁ ብሎ የተናገረ። ስለዚህ ቅዱሳን ለምን ይታመማሉ ብለን ጥያቄ ስናነሳ መልስ አንደኛው መልስ ቅዱሳን አባቶቻችን እናቶቻችን ሁሉ በአጭር ቃል የእግዚአብሔር ሰዎች ለምን ይሰቃያሉ ነው ጥያቄያችን። እስኪ በሉ አንድ ጊዜ የእግዚአብሔር ሰዎች በሉ ለምን ይሰቃያሉ ነው ጥያቄያችን። መልስ ህመም ሊሆን ይችላል፣ እስራት ሊሆን ይችላል። አንደኛው የእግዚአብሔር አምላክ ሰዎች የሚሰቃዩበት ምክንያት እነሱ ደፋሮች እንዳይሆኑ ስለዚህ ደፋሮች የሚሆኑበት ምክንያት በሁለት መንገድ የድፍረት ኃጢአት ሊመጣባቸው ይችላል። እነዚህ ቅዱሳን አንደኛ ከህግ በላይ የሆነ ንጹህ ስራ ይሰራል። ከህግ በላይ የሆነ ንጹህ ስራ ይሰራል። ከህግ በላይ ማለት በህግ ከተቀመጠው በላይ አትርፎ ይሰራል። ለምሳሌ ሰባቱን አጽዋማት እንጾማለን። ሰባቱን አጽዋማት እየጾምነ ሰባቱን አጽዋማት ለምሳሌ ዓርብ ረቡዕ እስከ 9 ሰዓት ነው። ጾመ ነቢያት እስከ 9 ሰዓት ነው። አብይ ጾም እንደምታውቁት 12፣ 11፣ 13 ሰዓት የሚጾመው የመጀመሪያው 12 ሰዓት ነው። የመጀመሪያው ሳምንት አሁን የያዝነው 40 ቀን እስከ 12 እስከ 11 ሰዓት ነው። ሕማማት የሚጾመው በምንድን ነው? ሕማማት የሚጾመው እስከ 13 ሰዓት ነው። እስከ ምሽቱ 1 ሰዓት ይጾማል። ኮከብ እስከሚወጣ ያውም የጨው ቂጣ እየተበላ እንደሱ ተደርጎ ይጾማል። እንደዚህ ሁሉ አደረገ። ታዲያ እንደዚህ ይሄ ህግ ነው። ግን ቅዱሳን ደግሞ ከህግ አጥርተው 365 ቀን ሳይኖሩ ይኖራል። 365 ቀን ሳይኖሩ ይኖራል። ለምሳሌ አሁን ገብረ መንፈስ ቅዱስ ለምሳሌ ወደ አቡነ ተክለ ሃይማኖት ግን 40ውን ጾም በጠቅላላ አይበሉ። 40 ቀን የትንሣኤ ዕለት ብቻ እሱንም የሚቀምሱት ከሰማይ የወረደላቸው የብርሃን ጽዋ ብቻ ነበር የሚቀምሱት። ወደ መጨረሻው አካባቢ ቢቱናቸው እየበረታ ሲሄድ በፊት በ40 ቀን በሳምንት ቅዳሜና እሑድ ቅጠል ይቀምሱ ነበር። ኋላ ግን ጭራሽ 40 ቀን ሳይቀምሱ ከ40 ቀን በኋላ ምን ይቀምሳሉ? የብርሃን ጽዋ የትንሣኤ ዕለት ሲወርድላቸው እሱን ይቀምሳሉ። እነዚህ ከህግ በላይ ሰርተዋል። ከህግ በላይ ጾመዋል። ከህግ በላይ ተበርደዋል። ከህግ በላይ ተርበዋል። እግዚአብሔር ብሉ ያለውን ሰዓት እንኳን ተርበውበታል። አትብሉ ያለውን ነው እኛ የምንጾመው፣ እሱንም እያቃተን እኛ የምንጾመው አትብሉ የተባልነው ነው። እነሱ የሚጾሙት ደግሞ ብሉ የተባሉትን ጭምር ከህግ አትርፈው ይመጸውታል። ገንዘብ ከተረፋችሁ መጽውቱ። 2 ልብስ፣ 1 ልብስ ለቤተ ክርስቲያን፣ 1 ልብስ ለራሳችሁ ለቤት፣ 1 ልብስ ለቤት፣ 1 ልብስ ለቤተ ክርስቲያን አስቀምጣችሁ መጽውቱ ነው። እነሱ እርቃናቸውን ሁሉ ይየሉ እና ገብረ መንፈስ ቅዱስ ከሰውነታቸው ጸጉር በቅሎላቸው በሱ ተሸፍነው እስኪሄዱ ድረስ ከህግ አትርፈው ሰርተዋል። ቤት ሰርተን እንድንኖር ቤት ሰርታችሁ እንግዳ ተቀበላችሁ፣ እግር አጥባችሁ፣ የታመመ ጠይቃችሁ፣ አስራት በኩራት አውጥታችሁ፣ የታሰረ ጠይቃችሁ ኑሩ፣ የተጣላ አስታርቃችሁ ተብለዋል። ቤት አያስፈልገንም። የሰማይ ቤት ይከፈትልን ዘንድ የምድር ቤታችን አንዘጋውም እያሉ ክፍቱን ጥለውት ምንድነው በዋሻ በፍርኩታ ዓለም ሳትገባቸው የፍየል ሌጦ ለብሰው እየዞሩ አንዳንዶችም እርቃናቸው እንደ ጉድፍና እንደ ምናምንት እየተቆጠሩ የክርስቶስን ፍቅር ገንዘብ ያደርጉ ዘንድ የዓለምን ፍቅር ከልቡናቸው ስር ነቅለው በመጣል ብዙ ተንከራተው መከራ ተቀብለዋል። ታዲያ እነዚህ ሰዎች ከህግ በላይ ንጹህ ናቸው። ከህግ በላይ ንጹህ ናቸው። ሌላው ከተግባር ሲነጻ እነሱ ከንግግር ንጹህ ናቸው። ሌላው ከንግግር ሲነጻ እነሱ ከህሊና ንጹህ ናቸው። ዓለምን ከነመታሰቡ እኩል ዘንግተውታል። ኃጢአት ከሆነው ብቻ አይደለም ንጹህ የሆኑት ከተፈቀደው መልካም ነገር ሁሉ እንኳን ንጹህ ናቸው። የፀሐይ መውጣት፣ የብርሃናትን መመላለስ፣ የነፋሳትን መንፈስ፣ የቀዳትን መፍሰስ ሁሉ የዘነጉ ናቸው። ፀሐይ መውጣቱን እስካለማወቅ ደርሰው ወደ ምዕራብ ዙረው እየሰገዱ አባ ወደ ምስራቅ ዙረህ ስገድ፣ አሁን እኮ ወደ ምዕራብ እየሰገድክ ነው ሲባሉ እኔ ያንተን ፀሐይ ምን አውቅልሃለሁ፣ የኔ ፀሐይ ምዕራብና ምስራቅ የለውም ብለው
በክርስቶስ ብርሃንነት እያሰቡ የፀሐይን መውጣትና መግባት እንኳን እስኪዘነጉ ድረስ የመነኑ ፍጹማነ ልብ ወህሊና ወሥጋ ናቸው። በሥጋ በነፍስ በህሊና ፍጹም ናቸው። በእርግጥም ክርስቶስን በፍጹም ልባቸው የወደዱት ናቸው። በፍጹም ልባቸው በፍጹም ህሊናቸው አንዳች ተከፍሎ ሳይኖራቸው ዓለም በእነሱ ጓዟን የምታስገባባት አንዳች የህሊና ቀዳዳ ሳይኖርባቸው የመነኑ ናቸው። እንዲህ ያሉ ከሕግ በላይ ንጹህ ከሕግ በላይ ብዙ ምግባር የሰሩ ትሩፋነ ምግባር ወሃይማኖት ፍጹማነ ምግባር ወሃይማኖት ናቸው። ይሄ ያስመካል። ይሄ ያስመካል። አንድ ተመልከቱ። ይሄ ያስመካል። ሁለተኛ ደግሞ የሚያደርጉት ታምራት አለ። የሚያደርጉት ታምራት አለ። ድውይ ያፈውሳሉ። ከቃላቸው ጸሎታቸው ጸሎቱ ለጻድቅ ከአፍ እስከ እዝን የጻድቅ ሰው ጸሎቱ ከአፉ እስከ ጆሮ ነው ይላል መጽሐፈ ገነት። ከአፉ እስከ ጆሮ ያ ማለት መቼም አፉ ተቀዶ ጆሮ ይደርሳል ማለት አይደለም። ማለት ይዛል የጻድቅ ሰው ጸሎት ከአፉ እስከ ጆሮ ነው ማለት ጥያቄውን በአፉ ከመናገሩ መልሱ በጆሮ ይመጣል። ስለዚህ ጻድቅ ያሰበውን ለመፈጸም መናገር ብቻ ይጠበቅበታል። መናገር ብቻ ይጠበቅበታል። ከንግግሩ ማለት ከሱ የጸሎት ጥያቄ ንግግር ጋር የእግዚአብሔር መልስ አብሮ ይወጣል። አብሮ ይወጣል። መልሱ ከጥያቄው ጋር ለጥያቄው ሌላ ሰዓት ለጻድቅ ሰው ጸሎት ለጥያቄው ሌላ ሰዓት ለመልሱ ሌላ ሰዓት የለውም። መልሱ ከጥያቄው ጋር አብሮ ያለ ነው። ስለዚህ ከጥያቄያቸው ጋር ያደርጉታል። ለምሳሌ መሬት ተከፈችና ዋጭ ሲሏት ከቃላቸው ጋር ትከፈታለች። ከቃላቸው ጋር በኢየሱስ ክርስቶስ ስም ተነስና ተመላለስ ካሉ ከቃላቸው ጋር ይነሳል። ከቃላቸው ጋር ይነሳል። አንተ ጋኔን ውጣ ካላቸው ቃላቸው ካፋቸው ሲወጣ ጋኔኑ ከሰው እኩል ይወጣል። አይጠብቅም። እንዲህ አድርገው ከሕግ በላይ ከአይምሮ በላይ ታምራትን ያደርጋሉ። እንደነገርኳችሁ ባለፈው እሳት ያነደዱ ባህር ያነደዱ አባቶቻችን አሉ። ባህር ያቃጠሉ በመንሳፈፊያቸው ላይ ተመልከቱ። በመጠምጠሚያቸው ያሻገራሉ። ባህር ያሻገሩ ውሃን እንጀራ አድርገው መገበዋል እና አባ ሳሙኤል ባህሩን ቅዳሴ ማርያም ጸልየው ለተራቡ ሰዎች ባህሩን እንጀራ አድርገው አብልተዋል። ባህሩን እንጀራ አድርገው ደቀ መዛሙርት ናቸው። ቅዳሴ ማርያምን ቆሞ ከመሬት አንድ ክንድ ከፍ ብሎ አነበበ። ባህሩ እንጀራ ሆነ። ደቀ መዛሙርቱ ያን እንጀራ ተመገቡ። እነዚህ አይነት ከአይምሮ በላይ የሆኑ ታምራትን ስላደረጉ በእርግጥም ባለጸጋ ከሚጸድቅ ግመል በመርፌ ቀዳዳ ቢሾልክ ይሻላል ያ ቢል ጌታ ያንን አድርጋችሁ አሳዩ ቢባሉ አድርገው ያሳዩ ሰዎች አሉ አይደል? ሐዋርያው ታዲዮስ ያንን ግመል በመርፌ ቀዳዳ አሳልፎ አሳይቷል። ክርስቶስ ለምሳሌ ይሄ አይቻልም የማይቻል ነገር ነው ግመል በመርፌ አያልፍም ያለው እነሱ ግን አድርጋችሁ አሳዩ ቢያልፍ ይቀላል ተብሏል ሲባሉ አሳይተዋል። እንዲያውም የቅዱስ ታዲዮስ ወዳጅ የነበረው አንጥረኛ መርፌ ላክልኝ ብሎ ቢልክለት ሊያግዘው ሰፋ ያለ መርፌ ሰርቶ ልኮለታል። ምንም ቢሰፋ መርፌ ግመል ሊያሳልፍ አይችልም። ግን አለ ለአንተ ዋጋህን ይክፈልህ። አይዛብ ግን ምንም መርፌ ምንም ቢሰፋ እንደው ክንድ ነው ሊያስገባ የሚችለው ግን ምክንያት እንዳይሆናቸው መልሳ አጥባ እንደ ዶሮ ያለ መርፌ ላክልኝ ብሎታል። ያን በዚያ መርፌ ግመሉን አስፈልገው አሳይተዋል። ከአይምሮ በላይ ነው። ተራራ ፍልሳችሁ አሳዩ ተብለው እነሱ ሞጫማ አፍልሰው አሳይተዋል። ያላደረጉት ነገር የለም። እነ ቅዱስ ጊዮርጊስን ስታስባቸው ምንድን ነው ያለ? እነዚህ ተመልከቱ የተቀመጥንባቸው ወንበሮች አሉ። 70 ነገስታት ናቸው። የተቀመጥንባቸው ወንበሮች ግማሾቹ ከማያፈሩ ዛፎች የተሰሩ ናቸው። ግማሾቹ ከሚያፈሩ ዛፎች የተሰሩ ናቸው። ስለዚህ ከማያፈሩ ዛፎች የተሰሩትን ወንበሮች ለምልመው እንዲያፈሩ ከሚያፈሩ ዛፎች የተሰሩትን ወንበሮች ለምልመው እንዲያፈሩ ካደረግ በአንተ አምላክ እናምናለን አለ። እናንተ አታምኑ ጌታዬ ሁሉን እንደሚችል ለማሳየት ግን አደርገዋለሁ አለች። ወንበሮቹ ለመለሙ የማያፈሩት አፈሩ፣ የሚያፈሩት ደግሞ የማያፈሩ ሆኑ። ምን አሉ እነሱ መልሰው ይሄን ያደረግ አቁሎን ተመስገን። አይመለሱም። ታምራት ተመልከቱ። ሰውን ክፉ ሰውን ታምር እንኳን አይመልሰው፣ በፍጹም አይመለስም። በዚህ ዘመን ታምር ጠፍቶ ሳይሆን ሰው በታምር ሃይማኖቱን ስለማይሰራ በታምር የመጣ ህዝብ በታምር ይሄዳል። ሃይማኖት በታምር ሊጸና አይችልም። እንደማትመልሱ አውቃለሁ። ታምሩን ግን ማድረግ ጌታ ይሁን እንደሚችል ለማሳየት ይሄ ሁሉ
አድርገዋል። ሙተው ተነስተዋል። ራሳቸው ሙተው ተነስተዋል። ይሄንን ሲያደርጉ ገደሉኝ። ለምሳሌ ቅዱስ ጊዮርጊስ 4 ጊዜ ነው ሙቶ የተነሳ። ገደሉኝ፣ ተነሳው፣ ሙትም አነሳው፣ ደረቅ እንጨት አለመለው፣ በአመዱኝ የተፈጭጨም ዳም። እኔ እንግዲህ ምን አይነት ሁሉን ቻይ ነኝ ብለው እንዳይጣበዩ አቅም እንደሌላቸው እግዚአብሔር ስለወደዳቸው በእነሱ ላይ ኃይሉን ስለገለጠ እንጂ እነሱ አቅም የሌላቸው ለራሳቸው እንኳን የማይሆኑ ደካሞች መሆናቸውን ለማስረዳት እግዚአብሔር እንዲታመሙ ያደርጋቸዋል፣ እንዲሰቃዩ ያደርጋቸዋል። በድፍረት እንዳይሰቃዩ የድፍረት ኃጢአት እንዳይገዛ ይጠብቀኝ እያሉ የጸለዩም ስለዚህ ነው። ቅዱስ ዳዊትም እንዲህ አለ፣ ለስሂት መኑ ይደብረዋ፣ ስህተትን ማን ያስታውላታል ብሎ ተናግሯል። ስህተትን ማን ያስታውላታል? ስለዚህ በድፍረት ተናግረው እንዲህ አለ። ሰምታችኋል አይደል? የኢየሩሳሌም ንጉሥ ሕዝቅያስ ያለውን ሰምታችኋል። ምንድን ነው ያለው? ጠላቶቹ ሰናክሬም ከነሰራዊቱ ሲጠፉለት አይ ሰናክሬም ናው ድንግል ትጸንሶ ተወልድ ወልደ ተብሎ ተጽፏል። ድንግል በድንግልና ትጸንሳለች ወንድ ልጅ ትወልዳለች ተብሎ ተጽፏል። ድንግል የተባለች ኢየሩሳሌም ናት። ለምን ቢባል የአሕዛብ ሰራዊት አልረገጧትም፣ የፈረስ ኮቴም አልረገጣትም፣ የጥይት የሰራዊት ድምፅ የጦር ድምፅ አልገባባትም። ስለዚህ ወልድ የተባልክ አንተ ነህ፣ ድንግል የተባለች ኢየሩሳሌም ናት። ድንግል በድንግልና ትወልዳለች ማለት ኢየሩሳሌም ከአሕዛብ ጦር ሰራዊት ተጠብቃ ሕዝቅያስን የመሰለ ንጉሥ ትወልዳለች ማለት ነው አሉ። እወን ይሆናል አለ። እወን ይሆናል ብሆን ነው እንጂ ጠላቶች የጠፉልኝ አለ። እንደዚህ ሲል የማያስቀምጥ የማያስተኛ ደዌ ያደረበት የማያስቀምጥ የማያስተኛ እወን ይሆናል በማለቱ ጠላቶችም በእግዚአብሔር ቸርነት ጠፉ ማለትን ትቶ በእኔ ነው የጠፉት እውነት ነው በማለቱ በዚህ ምክንያት እንዲታመም አደረገ። ከዚያሳ ነቢዩ ኢሳይያስ መጣ። ስራ ቤተከ እስመ ትመውቱ የታዩ አንተ እንግዲህ ወዲያ ትሞታለህ እንጂ አትድንምና ቤትህን አስተካክል አለ። ንስሐ ገባ፣ አለቀሰ። ሲያለቅስ አቅሙን ሲረዳ እግዚአብሔር በእድሜው ላይ 15 ዓመት ጨመረለት። ስለዚህ አቅማችን እንድናውቅ የእኛን እንተወው። አቅማችን ስላልኩ ራሱ ማለት ነው። እኛ አሁን ስለምናወራው ስለኛ አይደለም። እሺ ስለነማን የምንነጋገረው? ስለ ቅዱሳን አባቶቻችን ነው። እኔና እንጂ እኔና እናንተ እዚህ መስመር ውስጥ የለንበትም ማለት ነው። እኛ ለምን እንታመማለን የሚል ጥያቄ የለም ሲጀመር። አሁን ቅዱሳን ለምን ይታመማሉ? ስለዚህ አንዱ ደፋሮች እንዳይሆኑ የሚደፍሩት በምን ምክንያት ነው? በሚያደርጉት ታምራትና በሚሰሩት የጽድቅ ስራ። በዚህ ምክንያት እኛ ያደረግነው እንዳይሉ እንዳይታፈሩ፣ እንደ ኢሳይያስ እንዳይጠፉ፣ እንደ ሌሎችም ቅዱሳን። አንድ አባት ያደረገውን ሰምታችኋል አይደል? 40 ዓመት በቤቱና በገዳም የኖረ ሰውዬ እንደ ስራ ልስጥህ ወይስ እንደ ቸርነት አለው እግዚአብሔር። ምን ብሎ መለሰ ሰውዬ? እንደ ቸርነትን ማለት አስጣቸው እንጂ ለኔ እንደ ስራዬ ነው። እንደ ቸርነት መስጠትማ በዓለም ላይ ዘመዋኝ ነው። ለኔማ እንደ ስራዬ ነው እንጂ 40 ዓመት እኮ ነው የለፋው። ደህና እንግዲህ ጥሩ ነው ብሎ ከሰማይ ነጭ ህብስት እያወረደለት ያን ነበር የሚመገበው። የሚጠጣውን ነገርም ጻዳ ጽዋ እያወረደለት ያን ነበር የሚጠጣው። ያችን አስቀራት እግዚአብሔር። የእንጀራ ያለ የውሃ ያለ እያለ እየፈለገ ከተማ ገባ። ውሃ ስጠኝ፣ ውሃ ጠምቶኝ። የምን ትሰራለህ እዚህ ገዳም አትሄድም? እንደመነኩሴ እኮ ነህ አንተ። ምን እዚህ ምን ያልከሰከሰሃል ይሉታል። ኧረ እኔ እንደምታስቡት ክፉ ሰው አይደለሁም፣ ጥሩ ባይታዊ ነበርኩኝ 40 ዓመት የዘጋው። ታዲያ ምን ሆነህ ነው እዚህ የምታውደለድል? ውሃ ጠምቶኝ ነው። 40 ዓመት ዘግተሃል። እንጀራ ብሰጥህ ምን ታደርጋለህ? የ20 ዓመቱን ዋጋ ሰጣችኋል። ተቀበለና በለ። ውሃ ጠማው። ውሃ ስጡኝ። እንደምን ትሰራለህ አንተ? ኧረ እኔ ባይታዊ ነኝ። ስንት ዓመት ነው? የ20 ዓመቱን ሰጣችኋለሁ። ውሃ ስጡኝ። ጠጣ። አለቀ። የእሱ ስራ አለቀ። ከዛ ሲያልቅ ምን ተደረገ? መጨረሻ ላይ ራበው። ከዚያ በኋላ ሃይማኖት ግን ካድንና ይባል ሲል መልአኩ መጣና እግዚአብሔር ይችላል በሆነ ጊዜ ያገለገልናትን አገልግሎት በተሸነፍንና በተሞኘን ጊዜ አይረሳብንም። ከዛ ምን አደረገ መሰላችሁ? አንተ ሞኝ ደግሞ ሃይማኖትን ትጥለው በልተመለስ ብሎ እግዚአብሔር ከዚህ በኋላ እንደ ቸርነት ሲል ወደ ቀደመ ክብሩ መለሰው። እንደ ቸርነቱ እንጂ
ሰው 80 ዓመት እንኳን በጸጋ ቢኖር አቅም እንደሌለው ለማስረዳት ደፋሮች እንዳይሆኑ ቅዱሳን እግዚአብሔር በህመም በስቃይ እንዲያልፋያቸው ዳ ሰውዬ ምን እንዳለ እንደ ጀርመን እንጂ ሲጀመረው ተመልከቱ 70 ዓመት ቀርቶ 40 ሚሊዮን ዓመት ሳይቀምስ ቢቀመጥ እህል ሳይቀምስ እንዲቀመጥ ኃይል የሰጠማን በእንጂ እግዚአብሔር ነው። ስለዚህ ያችን እንዳይረሷት የኔ እኮ ስራዬ አባንጦስ ብሎ ለንከ ቆይ ግን የኔ ክብር ግን ከነቢያት ነው ከሐዋርያት ወይስ ከሚካኤል ነው ከገብርኤል ነው? ይግል ምስተካከል አንድ ቀን ችግር እኮ ነው። በረሃ ውስጥ ተቀምጦ እውነት ነው። በርግጥ ክብር እኮ ከነዚህ ሁሉ የሚስተካከል ነው። ግን ታበየ እንጦንስ በከተማ እንዳለ ቤተ መንግስት እንደሚኖር እንዳንድ ሰው እንኳን አትሆንም። አባ መቃርስ የኔ ክብር ከሰማያውያን ነው ከምድራውያን? እንጦንስ መቃርስ በከተማ እንደሚኖሩ እንደ ሁለት ሴቶች እንኳን አትሆንም። ሁለቱም ማለት አባ እንጦንስም ቤተ መንግስት ሄደ አገኘው። ድሮ ኮፍ ጫማ ይባላል። ኮፍ ጫማ ጉድ ጫማ ነው። የድሮ ጫማ የደረሰ አባት ሱናት ሊነግሩ ይችላል። ኮፍ ጫማ የሚባለው በጣም ውድ ጫማ ነው። በሱ የደረሱ መላኩ ገነት ደርሰዋል። ኮፍ ጫማ ላይ አልደረስኩም ብለዋል። እኔም አላየሁም። እንግዲህ ኮፍ ጫማ የደረሰው አወቃዲ ተብላሽም በርቤት ልጨመር ያሉ ኮፍ ጫማ ይባላል። በጣም ልዩ ነው። ጎፈር ያለው ነው በእውነቱ ማለት እና እንደዚህ ያለን አርጎ ሐር ልብስ ለብሶ ቤተ መንግስት የሚንጎራድር ሰው አገኘ። እንጦንስ በበረሃ የበረሃው ኮከብ እንጦንስ ማለት መላእክት የሚያነጋገሩት እንጦንስ ምን ለመጣ ስለፈጠረ ብለህ አንተ እኔን በክብር ትበልጠኛለህ አሉ። ንገረኝ አባቴ እኔ በኃጢአት የምኖር በቤተ መንግስት የምኖር ሰው በገዳም የሚኖር መነኩሴ እንዴት ሆኗል? እባክህ እግዚአብሔር ልኮኛል እናትከልክለኝ። ማታ ልብሱን ሲገፋው ሰውነቱን በመያዝ ሱፉን የለበሰውን በእናንተ ቋንቋ በዚያ ጊዜ ግን የሐር ልብስ ያንን ሲገፋው ሰውነቱ በሙሉ ሰንሰለት ለብሶ ሌሊት የሚሰግድበት ደም የጎረሰ ነው። ቀን ግን ከቤተ መንግስት ሲፈርድ ሲተች ይውላል። ወይን ጦንስ አላበጀህም ወይን ጦንስ አላበጀህም እያለ በጥፊ እየመታ አባንጦስ ቤቱን ይዞ አባ መቃርስ ደግሞ እንደዚሁ ሄደ። ሁለት ሴቶች ሄዳሉ። ሁለት ሴቶች ሲሄዱ ስለፈጠራችሁ ብላችሁ እኔን በክብር ትበልጣላችሁና እባካችሁ ንገሩኝ፣ አባታችን ኃጢአታችን ይቅር በሉን። አይ ንገሩኝ በእግዚአብሔር ይዣቸዋል። እኛ በአንድ ቤት ነው የምንኖረው። ባሎቻችን በግ ጠባቆች ናቸው። ገንዘብ አንለይም። የእናንተ በግ የእናንተ በግ አይባልም። ሁለታችንም ስንወልድ የአንዳችን ልጅ ካለቀሰ አንዳችን እናጠባለን። የአንዳችን ባል ከመጣ አንዳችን እግር እናጥባለን። የተለየ የየብቻ ገንዘብም የለንም። በፍቅር እንኖራለን። አንድ ቀን ተጣልተን አናውቅም። ቅዱስ መቃርስ ለካን የፈራጁ አላበጀውም እያለ በጥፊ መጣ። አንድ ቀን ደግሞ ከዚያ ሁሉ መከራ በኋላ ደግሞ መልሶ ቅዱስ መቃርስ ለትልቅ ማረድ በቃና ደግሞ እንደገና ትዕቢት ተነሳበት። ሲነብሳበት አንድ ህሊና መጣበት ይባላል። ህሊና እግዚአብሔር አንዱ አሁን በዚህ ዘመን እኛ የምናስበው እግዚአብሔር የምንፈልገውን ነገር በህልም እንደሚገልጥልን ማለት አንዱ እግዚአብሔር ሰዎችን የሚመራበት አንዱ ህሊና ነው። በህሊናችን እንዲህ አድርግ የሚል በጎ ሐሳብ ይሆንና የማይቆም ከሆነ ያ ሐሳብ የእግዚአብሔር የማይቆም ለዓመታት የዘለቀ በጎ ሐሳብ በህሊና የሚወርድ ሐሳብ በጎ ሐሳብ ከሆነ እሱ የእግዚአብሔር ነው። አንድ እግዚአብሔር ሰው ለሰዎች የሚገለጥበት ከተማ ህሊና ነው። እና ቅዱስ መቃርስ ወደ በረሃ ወደ ውስጠኛው ክፍል ገባ ይባላል። የበረሃ በመነኮሳት ወይም በገዳማት ቋንቋ የበረሃ ውስጠኛው ክፍል ማለት በጣም የመከራው ክፍል ማለት ነው። አውሬ ያለበት ክፍል፣ ፈታኔ አልባብ ልብ የሚፈተንበት ክፍል ማለት ነው። ወደዚያ ግባ የሚለው ከዚያ በኋላ ከሐር ገጻት ጋር ብቅ ጥልቅ የሚሉ አለ። ሐር ገጻት ማለት አዞ ጉማሬ ነው። አዞ ጋር ተቃቅፈው የሚዋኙ ማለት ተቃቅፈው የሚዋኙ ሰዎችን አየ። ጋኔን ነው ወይስ ምንድን ነው ብሎ ፈራ። እኛም እንዳንተ ሰውን አትፍራሉ ቀረበ። እንዴት ብላችሁ ትኖራላችሁ? ለሞን እንደ ድሮ ነፋሳት ይነፍሳሉ፣ እንደ ድሮ ፀሐይ ይወጣል፣ ዝናብ ይዘንባል፣ እንደ ድሮ እህል ይበቅላል አሉ። አያውቁማ፣ ከዓለም ውጭ ናቸው። አዞ ጊዜ ከአዞ ጋር ተቃቅፎ የሚኖሩ 24 ሰዓት ባህር ውስጥ ዘመናቸው የሚኖሩ ናቸው ባይታውያን። እንደ ድሮ እንደዚህ አይነት እናንተ ግን ይብላችሁ ትኖራላችሁ። እግዚአብሔር አምላካችን ውርጩን እንደ ሙቀቱን እንደ ውጭ አድርጎት ይኖራል።
ዞሮ መጥቶ ምን አላቸው ለልጆቹ አባ መቃርስ አንሰ እስከ ጊዜ ኢኮንኩ መነኮሰ አላርክዎሙ ለመነኮሳት እኔ እስከ ዛሬ ድረስ መነኩሴ አይቻለሁ እንጂ መነኩሴ አይደለሁም ማለት እኔ እስከ ዛሬ ድረስ መነኩሴ አይቻለሁ እንጂ መነኩሴ አይደለሁም አባታችን ስለምን እንዲህ ትላለህ ቢሉት ገልጦ አስረዳቸው ይላል እንዲህ ያለ ትዕቢት በዚያ ሁሉ ፈተና የሚኖረው መቃርስም የሚበልጡት ከዋክብት ደግሞ ባህር ውስጥ እንዳሉ አይ አንዳንድ ጊዜ ሰይጣን እኛን የሚያታልልበት ስንፈተን የኛን ያህል መከራ የሚቀበል የሌለ ይመስለናል ጽድቅ ስንጀማምር የኛን ያህል ጻድቅ የሌለ ይመስለናል እንዲህ አይነት ድፍረት እንዳይገዛ እግዚአብሔር ከፈተና ለመጠበቅ በቅዱሳን ላይ ሕማም አቅመ ቢስነት መታመም መታረዝ ይህን የሚያመጣ ስለዚህ ነው ከድፍረት ቅዱሳን የጠበቀ አምላክ እኛንም ከድፍረት ይጠብቀ ይሄን ለማድረግ እግዚአብሔር ያደርጋል ሁለተኛ እግዚአብሔር ቅዱሳንን ለምን እንዲታመሙ ያደርጋል ከቃሉ ጋር ናቸው ይሆን እግዚአብሔር ከሁላችን ጋር ይሆን ሁለተኛ ቅዱሳን እንዳይመለኩ ተአምራት ሲያደርጉ እነ ቅዱስ ጳውሎስና እነ ቅዱስ ጴጥሮስ በርናባስና ቅዱስ ጳውሎስ ሌሎችም ተአምራት ሲያደርጉ ሊያመልኳቸው ተመልከቱ ሊያመልኳቸው መስዋዕት ይዘውላቸው ሲሮጡ ነበረ ሰው ምን ያደርጋል በሬ ሊሰውላቸው እነዚህማ አማልክት ናቸው ብሎ ድውይ ሲፈውሱ ሽባውን እንዲሮጥ ሲያደርጉት ለቅዱስ ጴጥሮስ መስዋዕት ሊያቀርቡለት ሩጠው ነበር ቅዱስ ጴጥሮስ ግን እኔም እንደናንተ ሰው ነኝ ብሎ እነሱ ክብር ይዘው ወደሱ ሲሮጡ እሱ ደግሞ ከነሱ ክብር ይሸሽ ነበር ስለዚህ ያማልማን ሰው ከሰው ክብር ሲሸሽ ከእግዚአብሔር ክብር ጋር ይገናኛል ከሰው ክብር የሚሸሽ ከእግዚአብሔር ክብር ይገናኛል ስለዚህ እንዳይመለኩ ለቅዱስ ጳውሎስ በሐዋርያት ሥራ እንደጻፈው ለቅዱስ በርናባስ ለቅዱስ ጴጥሮስ ያምልኮ መስዋዕት ሊያቀርቡላቸው ሮጦ ነበር ድውይ ስምቶ ቅዱስ ጊዮርጊስ ከዳዊት ቤት ሲታሰር አምላኮሙ ለክርስቲያን ተመስሎ ሰባ መጻሕቢ የክርስቲያኖች አምላክ ሰው ሆኖ ወደ እኔ መጣ ብላ ነበር አንሰ ኢኮንኩ አምላከ አላ ገብረ አምላከ እኔ አምላክ አይደለሁም የእግዚአብሔር የአምላክ ባሪያ ነኝ እንጂ ብሎ ቅዱስ ጊዮርጊስ መልሷል ስለዚህ ሲታመም አይተው ሲጠማ አይተው ሲራብ አይተው አይገርማችሁም ግን ኤልያስን ያህል ጀግና ብለው እኮ ቋንቋው ዝም ብሎ ደካማ ነው ማለት ሰማይን ያሸነፈ ጀግና ነው ምድርን ያሸነፈ ሰማይ እግሬ ያለው እንዳታዘል ያለው ማለት ምድር እንዳታበቅ ብሎ ለራሱ ግን ርቦት ሰራፕታ ተመልከቱ ለጉሞ ቁጭ ለራሱ እግዚአብሔር አንዳንድ አምባሻ በአሞራ እግር የአሞራ ስሙን ታድሷል የኛ ስሙ ሳይታደስ የቀረ እንጂ አሞራ ድሮ የቁራ መልክተኛ ይባል ነበር አይደል ኋላ ስሙን አድሷል ይገርማቸዋል በኖህ ዘመን በዚያው ቀርቶ ነበር የወዳደቀው ስጋ እየበላ ኋላ በኤልያስ ዘመን ግን አሞራ ነበር ምን ያመጣለት የኤልያስን ስንቅ የሚያቀብለው አሞራ ነበር ይህንን አበው ተረጉም ይላሉ ኢየሱስ ክርስቶስ ከአሕዛብ ምስጋናን የሚቀበልበት ጊዜ ለመምጣቱ ማስረጃ ነው ከአሞራ መስዋዕት ምሳ ተቀብሎ ይበላ ነበር አሞራው ነቢዩ ኤልያስ ሲጠጣት የነበረች ከማር ከወተት የምትጣፍጧል ድርቅ በ11 ሰዓት ይመጣለት ለምን እግዚአብሔር ዝናቡን ዝም ብሎ እንዳያዘን የኤልያስን መብት ያከብራል ወዳጁ ዝም እንዳያል ደግሞ ህዝቡ እያለቀ ነው ስለዚህ ለኤልያስ ምግቡን አስቀርቶ ምግብ ፍለጋ ሲወጣ የሞተውን ሰው አይቶ አዝኖ አዝንም እንዲለይ ብሎ ነው ይላል አባቶቻችን ኋላ ሲያስቀርበት ሊፈይት ወደባ ይላል አሞራ ሊቆመዋል እንዴ ይላል ነውስ ምንድነው ችግሩ እያለ ቢወጣ በ11 ሰዓት ምግብ የለም ዋይት ምድሪያ ደርቃለች እንዶ ኤልያስ እንደው ማምላክ እንደው ትኩስ ቢሰጥ እሱን ትኩስ ምግብ ቀረብ ብሎ አልተንከለከለ ቁጭ ዝም ብሎ እስቲ እንግዲህ ምግብን ካስቀረ የምታደርገውና ያለን ብሎ እግዚአብሔር ጋር የፍቅር ትግል ማለት አንቀሳቀስም ብሎ ቁጭ ከዛ እግዚአብሔር ምን አለ ወንድሜ ደግሞ ለአንተ ሞት ነው በል ወደ ሰራፕታ ወበየት ሲሰካት ይመለስ በዚያ ደግሞ አንድ ዳሴ ታዝግጅ ዝም አላ ሊሞት ነበር ምንም ቢሆን ቅዱሳን ትዕግስት አላቸው
እግዚአብሔር ያስቀርባቸው ራስሽ የወሰድክበት ምክንያት ራስ ታውቃለህ ብለው ቁጭ እኔ አልወጣም ብለው ቁጭ ይላል። አመጣለት። እኛ ቢሆን ስንከለከል አልባው ይወስደን ነበር። በዚያ እንደው ማንጀራው ጅብ አህያ ያጣ ድርቅ የመታው አንጠልጥሎ ጨርሰን ነበር። ኤልያስ ግን እባክህ ቁጭ አለ። ቢርበው ቢጠማው ቁጭ እንግዲህ የዚህ ቁጭ በል ብለሃል እንዳደረገን በዚያ ተመልከቱ። ሁር ውስጥ ተፈለገ ኮራት ብለሃል። በዚህ አይደለ ተፈፋው ዛፉ ስር ተቀመጥ አሞሮች ሲንቅ ያመጡብልሃል ብለህ ነበረ። ቁጭ በል ብለኛል ራስ ታውቃለህ ብሎ ቁጭ አለ። መጣና እግዚአብሔር ተመልከቱ ሁር ሀገረ ሰራፕታ ወደ ሰራፕታ ሂድ አንዲት ድሃ ትመግባለች አለ። ኦራ ብዙ ሊዶስ ሳምናል አገኛል። እባክሽ ውሃ ስጪኝ። በኤልያስ ጊዜ ውሃ የለም አለች። ኧረ እባክሽን እሺ እንደው እባክሽን ደግሞ በዚያው ደግሞ ተማሪ ሊተፈተርስ የውሃ መጠጫ ቁራሽ ትታዘሽልኝ ነው ያለ። ያው እግዚአብሔርን እጄ ላይ ያለው እፍኝ ዱቄት ናት። ያችንም እኔም ልጅም አንተም በተናት ሞታለን ምን አለ እሺ አለች። ከዚያ በኋላ ተመልከቱ አደራሽን አቅድሚ ግበሪ ዳፍንተ እኔ ርቦኛል መጀመሪያ ለእኔ አምጪልኝ አንቺና ልጅሽ ኋላ ትበላላችሁ አለች። ይህን ያህል ተሸነፈ ማለት ነው። ግን ሂድ ብሎት ነው እንጂ እዚያ ያለ ማታክ ሰው ቁጭ ብሎ ነበር። ትዳረው ዘንድ ግን ምግብም ሲወራ ነው አይደል ትዝ የሚለው አይደለም ነው ሂድ ሲለው ጊዜ ነው እንጂ እንግዲህ አቆ እዚያ ያለ እሱም ታክሶ ነበር። ራው ፊት ለኔ አምጪልኝ ግን ምን ይላሉ አባቶቻችን? ይሄ የተባለበት ምክንያት መጀመሪያ የምንወደውን ነገር ለራሳችን ከማድረግ በፊት ለማን ማምጣት ይገባል? ለእግዚአብሔር ማምጣት ይገባል ማለት ነው። አመጣችለት ቀመሰ። አራት ደማች ሲቀምስ እንግዲህ አቆ ያዘነ ነበር ይመጣል። ደሞ ትዝ ረሳው ደሞ አንቺ ሆይ ይበርክት ብሎሻል እግዚአብሔር አላት። ታዲያ በረከተስ እንዲያውም ሞላ ዱቄቱም ሞላ ዘይቱም ሞላ። ያችን እየበላሉ ደግሞ ቁጭ ደግሞ ተረሳ ህዝብ ደግሞ ኧረ አለና በልጁን ስማ ያዝልኝ ብለው ያች ድሃ ለኤልያስ አስታቅፈው ማለት ቀዳለች። ልጁ እንደታቀፈው ሞተ። እንደው አንተ ግን እንደው ደጋግሞ የምትበድለው ምንድን ነው? እግዚአብሔር ነው እኮ ምን አረኩ የዚህን ያህል እንግዲህ ወንድሜ ማን ነብይ እግዚአብሔር ይለኛል ያ ነፍሰ ገዳይ መጣ ነው የሚባል እንጂ ደግሞ ብለህ ልጁ አንተ ገልጥብኝ ብሎ አፉን ካፉ እጁን ካጁ ገጥሞ አለቀሰ። ደግሞ ኤልያስ አዘንክ እኔ ያላዘንኩ ማን ይዘን ድሮ ነብዩ መጣ አባል የነበረው ነፍሰ ገዳዩ መጣ ስታስ ላይ አንተ ላልፈጠርከው ልጅ ስታዝን እኔ ለፈጠርኩት ህዝብ አላዝን? ሂድና አሁንም ዝናብ አዘንባለሁ በለው። አልተቆጣውም እንኳን እንግዲህ እንደኛ ያልኩ ሂድና አክዓብን ጉር አስተርእዮ ለአክዓብ ሂድ ዝናብ አዝንም ላዘንም ላይ ብሎሃል ብለው አክዓብን አለው። ሄደ አዘነበለ። ይህ ድካም እንዲታወቅ ሰዎች እንዳያመልኳቸው ሰማይን ሲለጉ ምድርን ሲዘጋት አይተን ኤልያስ አምላክን ብለን እንዳንሰግድለት እግዚአብሔር ኤልያስ እንጀራ ሲለምን እንዲታይ ያደረገው እንጂ ኤልያስ ቁራሽ እንጀራ ማጣት የሚገባው ሰው ማለት ነው። ኤልያስን ያህል ድንግል ነብይ ኤልያስን ያህል ንጹህ ፍጹም ለሃይማኖቱ ቀናኢ በቅናት ጳውሎስና ኤልያስን የሚስተካከል የለም ለእግዚአብሔር ይባላል። እንደ ቅዱስ ጳውሎስ ያለ ቀናተኛ ሐዋርያ የለም ለእግዚአብሔር አምልኮ የሚቀና። አቴናና ግሪክ ገብቶ የጣዖት አምልኮ በስቶ ሲል የጳውሎስ መንፈስ ተበሳጨበት ይላል። እውነት ግን የፈጠረ እግዚአብሔር እንዳለ ያለ የተፈጠረ እንጨት ይመለክ ብሎ ተበሳጨ ነው። ኤልያስን ቀናተኛ ነው። ለኤልያስ ቁራሽ እንጀራ ማጣት ይገባል? መልሱ እስቲ ይገባል አይገባው? ኧረ በሉ እንጂ አሞቀ ቤቷ የተቀመጠችው ያቺ ድሃ ለሱ ጭምር ስትተርፍ ኤልያስን ያህል የእምነት ባለጸጋ የድንግልና ባለጸጋ እንጀራ ማጣት ይገባል አይገባው? ነገር ግን ሰዎች እንዳያመልኩት ተመልከቱ። እሱ ያንን ልጅ እንኳን ጠብቆ ማቆየት የማይችል ሰው መሆኑ እግዚአብሔር ከሱ ጋር ካልሆነ ያንን እንደማይችል ለማስረዳት እግዚአብሔር እንዳይመለኩ ስለዚህ ምክንያት ምን ያደርጋል ይላል? እንዲታመሙ ያደርጋል። ከዚሁም ጋር እግዚአብሔር እንኳንስ ለሰዎች ይላል ለፍጥረታት አንዳንድ ድክመት ባይሰራባቸው ኑሮ ይመለኩ ነበር። ለምሳሌ ፀሐይ እንዳትመለክ ምን አደረገ? ፀሐይ እንዳትመለክ ፀሐይ ባትገባ ኑሮ ትመለክ ነበር። ባትጨልም ኑሮ ማለት
ጨለመች እንግዲህ ማታ ማታ ማን ሊጠብቀኝ ነው አላመልክም እንድን ፀሐይን አጨለማት። እሳት ውሃ ባይኖርበት ይመለክ ነበር። ውሃ እሳት ባይኖርበት ይመለክ ነበር። እሳት መሬት ነፋስ ባይኖርበት ይመለክ ነበር። ነፋስ መሬት ባይኖርበት ይመለክ ነበር። መሬትም ነፋስ ባይኖርበት ይመለክ ነበር። ሁሉም አንዳንድ ድክመት ስላለው እንዳይመለክ። ስለዚህ ነፋስ በመሬት መጋረዱ፣ መሬት በነፋስ መወሰዱ፣ ፀሐይ በጨለማ በጠፈር በደፈር በኮራንታ በቤት በጥላ መጋረዱ፣ እሳት በውሃ መጥፋቱ፣ ውሃ በእሳት መፍላቱ ተመልከቱ። ቅዱሳን እንዳይመለኩ ለተሰራባቸው ድክመት ማስረጃ ነው። ፍጥረት እንዳይመለክ ነው። ከፀሐይ በላይ ሊመለክ ይገባው አልነበረም። ለምን? ጠባብ እንዳትባል በዓለም ሁሉ ላይ መልታ ሰፍታ ታበራለች፣ ሁሉም ቦታ ላይ ትደርሳለች። ከዚህ የተነሳ እንዳትመለክ ፀሐይ እንድትገባ ያደረገ አምላክ ፀሐይ በድል አይደለም። ፀሐይ እንዳትመለክ ማታ እንድትጨልም አደረጋት እንጂ ፀሐይ የጨለመችው በድላ እንዳልሆነ፣ ጨረቃ ቀን የማታበረው በድላ እንዳልሆነ፣ ከዋክብት በቀን የማይታዩት በድለው እንዳልሆነ፣ ነፋስ በመሬት የሚጋረደው በደለኛ ስለሆነ እንዳልሆነ፣ መሬትን በነፋስ የሚወሰደው ስለበደል እንዳልሆነ፣ ውሃ በእሳት የሚጠፋው በድሎ እንዳልሆነ፣ እሳት በውሃ የሚጠፋው በድሎ እንዳልሆነ ሁሉ ለፍጥረታት ድክመታቸው ታይቶ የነሱ ፈጣሪ እንጂ እነሱ እንዳይመለኩ እንደሆነ ሁሉ ቅዱሳንም መከራ የሚቀበሉበት የኃጢአታቸው ዋጋ ሳይሆን በድለው ወይም ሃይማኖታቸው ስህተት ስለሆነ ሳይሆን ስለምንድን ነው ቢባል እንዳይመለኩ። እስኪ እንዳይመለኩ በሉ። ምን አላችሁ? ስለዚህ ነው ሶስተኛው ቅዱሳን አባቶቻችን ለምን ይታመማሉ ቢባል የእግዚአብሔር ኃይል እንዲገለጥ አባ ጊዮርጊስ ዘጋስጫ ሲናገር እመቤታችን ቅድስት ድንግል ማርያም ክርስቶስን በወለደች ጊዜ ወደ ጽርሐ አርያም አድርጋ በዚያ ብትወልደው ድሮ ባልደነቀን ነበር። ለአምላክ ሰውን ወደ ሰማይ ማውጣት ምኑ ነውና? ቀላሉ ነውና ከባዱ ነውና። አምላክ ሰው ሆኖ በደካማ ሥጋ መገለጥ ግን በጣም ጭንቅ ነው። ኤልያስን ማሳረግ ለእግዚአብሔር ቀላሉ ነው፣ በሰረገላ እሳት ነጥቆ አሳርጎታል። ሄኖክን መሰወር ለእግዚአብሔር ቀላሉ ነው፣ ሰውሮታል። እግዚአብሔር ወደ ታች መውረዱ ግን ጭንቅ ነው። እሷን ቢያሳርጋት ኑሮ ባልደነቀን ነበር። እሱ በእሷ መጥቶ በእሷ አቅፍ እሷን ወደ ሰፊ ሰማይ ወስዶ በዚያ ቢወለድ ባልደነቀን ነበር። እሱ ወደ ጠባብ ምድር ወርዶ በጠባብ በረት መወለዱ ግን ይደንቀና ብሎ ይነገራል። ስለዚህ እግዚአብሔር ደካማ ኃያል ነገሮችን በደካማ ነገር መስራቱ የእሱ ኃይል ይገለጣል። ለምሳሌ እንዲህ ይላል፣ በእድ ጽኔት ወመዝራይት ልዕልት በጸናች ክንድ በተዘረጋች ተመልከቱ ኃይል እግዚአብሔር አምላካችሁ ከግብፅ ያወጣችኋል ይላል። ደጋም ኦሪት ዘጸአት ላይ ተነግሯል። በጸናች ክንድ ይላል። እግዚአብሔር ግን ክንደ ብርቱ ወታደር አስነስቶ ከፈርዖን ጋር ድንጋይ ወርዋሩ አልገጠመም። ባህሩን የከፈለው ፈርዖንን የተዋጋ በዚያች በሙሴ የእንጨት በትር። ለምን ሲባል የእግዚአብሔር ኃይሉ በድካም ስለሚገለጥ ኃይል ኑሮት። ለዚህ ነው ሐዋርያትን ጫማ አትልበሱ አላቸው ይላል። ስለምን ቢሉ ይላል አባቶች ጫማ አትልበሱ ብሏቸዋል። ስለምን ቢሉ ይህን ጫማ ባላደርግ ኑሮ እኮ እሾው ወግቶኝ ነበር ነው እንጂ የሚሉት እግዚአብሔር ባይጠብቀኝ አይሉምና። በትር አትያዙ ብሏቸዋል ሐዋርያትን። በትር አትያዙ ብሏቸዋል። ስለምን ቢሉ እባብ አውሬ ቢመጥባቸው እማኮ እግዚአብሔር ምስሌነ ወማኮ እግዚአብሔር ምስሌነ ሶባኮ እግዚአብሔር ምስሌነ ከእግዚአብሔር ከኛ ጋር ባይኖር ኑሮ ማለትም ትተው ይሄን በትር ባሊዝ ኑሮ እንዳይኑ የስንቅ አቅማዳ አትይዙ ብሏቸዋል። በራባቸው ጊዜ ሰው ሲያበላቸው በራባቸው ጊዜ ከሰው ምዕመናን ሲመግቧቸው እግዚአብሔር መገበን ማለትም ትተው ይሄን ስንቅ ባንይዝ ኑሮ ብለው
እግዚአብሔርን ከማመስገን እንዳያፈገፍጉ አትያዙ አላቸው። አንድም ይሉና አባቶቻችን ጫማ አታድርጉ አላቸው። ይሉና ምን ይላል? ጫማ አታድርጉ አላቸው። ጌጠኛ ጫማ አታድርጉ ሲል ነው እንጂ ነጠላ ጫማ ሳልከለከላቸው ብሎ ደግሞ የተረጎሙታል። ግሪሱ ደግሞ በሌላ ቀመማር ነው። አሁን ትልቁ ሐሳባችን ምንድን ነው? እግዚአብሔር እንዲህ ሃይማኖተ አበው ሰለስቱ ምዕት ላይ ጌጠኛ ጫማ አታድርግ፣ ፍትሐ ነገሥትም አንቀጽ 11 ላይ ጌጠኛ ጫማ አታድርግ፣ ዘማውያን ወደ አንተ ይጠራብሃልና ነጠላ ጫማ ግን አድርግ ብለው ይፈቅዳሉ ማለት ነው። ወደ ነገራችን ስንመለስ እግዚአብሔር የነሱ ኃይል ተመልከቱ። እርባቸው አብልቶ፣ ጠምቷቸው አጠጥቶ፣ ደክመው ኃይል ስላደረጉ ለምሳሌ ተመልከቱ። ቅዱሳን ሐዋርያትን አትጹሙ፣ አትራቡ፣ አትጠሙ፣ አትበረሩ፣ በደንብ እየበላችሁ፣ በደንብ እየጠጣችሁ፣ በደንብ እየለበሳችሁ፣ የሞቀ ለብሳችሁ፣ የጣመ ተመግባችሁ፣ በሰራዊት ታጅባችሁ ስበኩ እና እያስፈራራችሁ ሰውን ብዙ ሰራዊት የሰራዊቱን ኃይልን ያደራጅላችኋል በብዙ ሰራዊት ታጅባችሁ ስበኩ ቢላቸውና ቢያሸንፉ በጣም ባልተደነቀ ነበር። ነገር ግን ምን አደረገ እግዚአብሔር? ድከሙ አላቸው። አብዝታችሁ ድከሙ አለ። አብዝተው ደክመው አብዝተው ኃይል አደረጉ። በዚያ የእግዚአብሔር ጌትነት ሃይማኖቱ ትክክል መሆኑ የሚታወቀው ስለዚህ ነው። በጣም በትምህርት የበረቱ ሰዎችን መርጦ እነሱን አከናውናቸው አስተምሩ ቢል ባልተደነቀ ነበር። የገሊላ ገበሬዎችን አጠራቅሞ 12 ሰዎችን ለነዚያ ምስጢር አዘዞ ሰብኮ ያልተማሩ ሰዎች እናውቃቸው ነበር አይደል እንዴ? ከኛ ሰፈር ነበሩ አይደል? እነዚህ ምን ያውቃሉ? ገበሬ አልነበሩ? አሳ ሲጎትቱ አልነበሩ? እየተባሉ ነገር ግን ድንቅን ሲያደርጉ በዚያ እግዚአብሔር ተምረው ተፈላስፈው እንዳይባሉ የታወቁ ገበሬዎች አንድ ያውቁ፣ በኃይል አስፈራርተው እንዳይባሉ ደካሞች ናቸው። ጴጥሮስ ቢባል የ55 ዓመት ሽማግሌ ነው። እንግዲህ እሱ ዘገር ነጥቆ እንግዲህ ጋሻ ነጥቆ። ጳውሎስ እንዳይባል የውጋት ታማሚ ነው። ያዕቆብ እንዳይባል እግሩ ያበጠ ነው። የታመኑ ነው። በጉልበት አስፈራርተው ነው። ይህንን ሁሉ ቢሊየን ክርስቲያን በምን መልኩ አበቀሉት? 12 ሰዎች ምን አድርገው ቢያስተምሩ ነው? አስፈራርተው ነው? አይደለም። ጋሻ ነጥቀው ነው? አይደለም። ዝናር ታጥቀው ነው? አይደለም። ጦር ነቅንቀው ነው? አይደለም። እንግዲህ ምንድን ነው ሲባል የእግዚአብሔር ኃይል በእነሱ ለመኖሩ 12 ደካሞች በዓለም ብርቱ ክርስቶስን ገለጡ ነው። ኃይል ያደርጋሉ። በሌጊዮን እየነሱ ከከተማ አትገቡም ተብሎ ዘማውያንን ከከተማው በር ላይ ሲያቆምባቸው በነፋስ አውታር እየወጠሩ ንጉሱ ወንጌል አትሰብኩም ሲላቸው ዘቅዝቀው ህዋ ላይ በነፋስ ዛንጀር ወጥረው እየሰቀሉ እንዲህ አድርገው ሙት እያስነሱ እየተሰቃዩ በድንጋይ እየተደበደቡ 40ውን አንድ እያሉ 5 ጊዜ ገረፉኝ ይላል ቅዱስ ጳውሎስ። በድንጋይ ሲወገር አደሩ። በባህር ውስጥ ተመልከቱ። በባህር ውስጥ ተጥዬ መርከቤ ተሰብሮ 3 ቀን ባህር ውስጥ አደርኩ። ዘመዶችም አሰቃዩ፣ ባይዶችም አሰቃዩ፣ አይሁድም አሰቃዩ፣ አይዛብም አሰቃዩ። ከዛም ምን የሚለው በመጽሐፍ እንዲህ ብሎ እንደተነገረ ወኮንኩዎሙ ከመ ኳሕላ አህዌ ለወንድሞቼ እንደ ጥፍር እጣቢ እድፍን ቦታ ሳይመርጡ እንደሚደፉት ወደዚያ ይሄን ከጥሩ ቦታ እናኖረው ተብሎ ተጠንቅቀው መልካም ዕቃ ቢሆን ከጥሩ ቦታ አስቀምጦታል። እድፍ ግን እድፍ ነውና ከመልካም ቦታ ሳይሆን ካረባ ቦታ ይጥሉናል። እኛን እንደ እድፍ ተቆጥረው ከማይረባ ቦታ ይጥሉናል። እንደ ዓላማ ሆን ዓላማን የሚተኩስ ሁሉ እንደሚመለከተው ሁሉም እኛን ሊያጠፋ ይመለከታል። እንደ ግና ሆን ግናን ያኛው መቷት ያኛው እንደገና ሊመታ ሌላ ዱላ ይዞ ይጠብቀናል። አሕዛብ አሰቃይተውን አይሁድ ይጠብቁናል። አይሁድ አሰቃይተውን አሕዛብ ይጠብቁናል። የሁሉ መከራ ይደርስብናል። እንደ ገና ሆን እንደ ከደጅ ላይ እንደወደቀ ግንድ ሆን ያ የስለት መፈተኛ እንደሆነ እኛም የማንም የጉልበት መፈተኛ ሆን ቅዱስ ጳውሎስ። ይህ ሁሉ መከራ እየደረሰባቸው ግን ወንጌል ይሰፋ ነበር፣ ይታሰራሉ። ቅዱስ ጳውሎስ ምን እንዳለ ታውቃላችሁ? እኛ ብንታሰር ወንጌል አይታሰር። እሺ ወንጌል አይታሰር ነው። ወንጌል ምን አይልም ማለት ይታሰራል። ይታሰሩና የወህኒ ቤቱን ጠባቂ ያሳምኑታል፣ ንጉሱን ያሳምኑታል። ተከሰው ይቀርባሉ፣ ዳኛውን ያሳምናሉ። ለወታደር ይሰጣሉ፣ ወታደሩን ያሳምናሉ። ለአውሬ ጠባቂ ይሰጣሉ፣ አውሬው ይሰግድና የአውሬው ጠባቂ ይሰግድላቸዋል። ኃይል በድካም እንዲገለጥ
የእግዚአብሔር የጌትነቱ መስታወት እንዲሆኑ እነሱ ይደክሙና የእግዚአብሔር ብርታት በእነሱ ላይ ይገለጣል። ተመልከቱ፣ እግዚአብሔር ብዙ ሰው አደራጅቶ ባህር ቢገድብ ይደንቃል። ግን እሳ ወዝ የጠገበችውን የኤልያስን መጠምጠሚያ ባህር እንድትከፍል አደረገ። ነቢዩ ኤልሳ መምህሩ ኤልያስን ሸኝቶ ሲመለስ ዮርዳኖስ ሞላበት። አሃ የጌታዬ የመምህሬ የኤልያስ መንፈስ በዚህ መጠምጠሚያ ላይ ያለና አምላኩን የኤልያስ ተራዳኝ ብሎ የኤልያስ አምላክ እርዳኝ ብሎ በኤልያስ መጠምጠሚያ ቢመጣው የዮርዳኖስ ውሃ ተከፍሎለት ተሻገረ። ወዝ የጠገበች የስግደት ወዝ የጠገበችው መጠምጠሚያ ከፈለች። ጅማ ሰው አስጠርቶ በተዋት ገድቦ ጭቃ ተቆክቶ ድንጋይ አስፈልጦ ዮርዳኖስን ገድቦ ኤልሳዕ ሊያሻግረው ባልደነቀን ነበር። በደካማ ጨርቅ ስላሻገረ ግን እጅግ በጣም ድንቅ እንላለን ማለት ነው። እግዚአብሔር ጎልያድን ዳዊትን ብረት አስታጥቆ ቢያሸንፈው ባልደነቀን፣ በጠጠር ስላሸነፈ ግን ይደንቀናል። ስለዚህ የእግዚአብሔር ኃይል በስቶ እንዲገለጥ ሃይማኖቱ እውነት መሆኑ እንዲታወቅ በጉልበት ሳይሆን በድካም በድካም ምን አላችሁ? አዎ እንግዲህ ሌላው እምነት ግደሉ ነው፣ ፈርጥሙ ነው የሚለው። ተደራጁ፣ ፈርጥሙ። ሰው ሁሉ ለአቶ ገሌ እስኪገዛ ድረስ ስገዱ። አቶ ገሌ ያልኩት አምላካቸው ነው። ሰው ሁሉ ለአቶ ገሌ እስኪገዛ ድረስ ያገኛችሁትን ሁሉ ግደሉ ነው። ሰው ተመልከቱ፣ ልብ ብላችሁ ይብኝማ የሃይማኖታቸው ደካማነት የሚታወቀው ሃይማኖታቸውን በጉልበት የሚያሰፉት ያ ማለት ነው። አምላካቸው አቅም ስለሌለው እነሱ አምላካቸውን ያግዙታል በዱላ ማለት ነው። በዱላ ነው እያገዙት ነው ማለት ነው። ለምን እሱ አይሆንለትም? አቅም ስለሌለው እነሱ በዱላ አግዘውት ሃይማኖቱን ያስፋፋል። ክርስቶስ ግን ኃያል አምላክ ለመሆኑ ደቀ መዛሙርቱ ደክመው ኃይሉን ገለጡ። ደካሞች። ለዚህ ነው ባስልዮስ ዘቂሳርያ ሃይማኖተ አበው ሲናገር ተመልከቱ፣ ጳውሎስ ድውይ ጳውሎስ ድውያንን ይፈውሳል ይላል። ራሱ ታማሚ ነው፣ እሱ ግን ድውያንን ይፈውሳል። ባለውጋቱ ባለራስ ፍልጠቱ ቅዱስ ጴጥሮስ ውጋት የሚያመው ራስ ፍልጠት የሚያመው ቅዱስ ጴጥሮስ በጥናው ግን ድውይ ይፈውሳል። እንዲያውም በማታ ጥላ የማታ ጥላ ሰውን በ11 ሰዓት መቼስ ብልጥ እንደዚህ ሰው አይጠፋው። ቅዱስ ጴጥሮስ አብዝቶ የሚመጣ ማታ ጥላው ረጅም ነው የሰው እዚያ ማዶ ለምን 3 ኪሎ ሜትር መሰለፍ ይችላል። ዙሮ ጥላው ካረፈበት ይላል። ይህ ሁሉ እየደከሙ እየታመሙ እየተራቡ ይሄንን ነገር እንዲሆን እግዚአብሔር ኃይሉን በድካም ለመግለጥ ተከታዮቹ እንዲደክሙ አደረገ። እስኪ በሉ ኃይሉን እሺ በድካም ለመግለጥ ነው። እስኪ ተመልከቱ፣ እኔና እናንተ አሁን በደንብ አድርገን አንዳንድ ምግብ በቀን እንብላና በደንብ አድርገን ስፖርት እንስራና በደንብ አድርገን እንሰልጥንና 10 አንበሶች ቢመጡ መቋቋም እንችላለን? እስኪ ንገሩ፣ በሞት ንገሩ። ደካማው ገብረ መንፈስ ቅዱስ ግን 60 አንበሳ ጭጭ አድርገው ይገዛል። በስጋ ደካማ ማለት በስጋ የደከሙት አጥንታቸው ደቆ እስኪቆጠር የነ ቅዱስ ክርስቶስ ሰምራ አጥንታ ያው ገብረ መንፈስ ቅዱስ ባህሩ ውስጥ 100 ዓመት ሲጸልዩ እሷም ደግሞ ጣና ሐይቅ ስትጸልይ አሳው እንደ ዋሻ ቆጥሯቸው በሆዳቸው ውስጥ ከሚመላለስ ድረስ አጥንታቸው እስኪቦረቦር ድረስ የጸለዩት ደካሞች ግን 60 ነው ይገዛሉ። 60 ነው አቡነ ገብረ መንፈስ ቅዱስ ሊጠይቁ የመጡ ሰዎች እና አቡነ ሳሙኤል እና አባ ብንያሚን መጡ። በአንበሳ ተጭነው የአቡነ ገብረ መንፈስ ቅዱስ አንበሶች ጭጭ አድርገው በሉ። የእነ አባ ሳሙኤል አንበሳ ማለት አቡነ ገብረ መንፈስ ቅዱስ ሲወጡ በልተው እንዴ እግዚአብሔር ለአገልጋዮቹ ለወዳጆቹ ማረፊያ የሰጣቸውን አውሬ የተበላላችሁ ሲጀመር እናንተ ማን ስጋ ፈቀደላችሁ? የተፈቀደላችሁ የኔን ትቢያ ልሳችሁ ልትኖሩ በሉት አለ አሏቸው። አቡነ ገብረ መንፈስ ቅዱስ ተፋ አንበሶቹ አልዓዛርን ያስነሳው ጌታ ኢየሱስ ክርስቶስ እነዚህን በአንበሳ ጥርስ የተቆረጠሙ አንበሶች አስነሳቸው። አስነስተው ሰጥተው እና አቡነ ሳሙኤል በአንበሳቸው ሁሉ መልሰው ወደ ገዳማቸው መጡ። እንዲህ ብለው ደካሞቹ ግሩማን አናብስትን ይገዛሉ። እኛን ኃያላንን ስንል አንበሶች ቁርጥም አርገው ይሰብሩናል። ሰብረው ድቅቅ ያረቁ። ደካሞቹ ግን ቅዱስ ጳውሊ ቢያርፍ ቅዱስ እንጦንስ ቅዱስ ጳውሊ ሊጠይቅ የሄደበት ይጠይቀደ ጳውሊ 80 ዓመት በላይ ነው በበረሃ ይኖራል። እንጦንስ ደግሞ መነኩሴ ነው። ፓላስታ ሊጠይቀደ ከዚያ በኋላ ያደና ጫብ
ጨብ አረገ። አውሎግሶን ስለ እግዚአብሔር ክፈትልኝ አለ። አባ እንጦንስ ሄዶ ከፈተለት። ኋላ አባ እንጦንስ ዘደና ስም ማን ነው? ደግሞ ላሰመጠ ስም ማን ነው ትላለህ እንዴ? የመጣ ሰው ነው የሚጠይቅ። ማን ብለህ መጣ ነው? ምን ችግር አለ? ጎድጎድ ጉተሮኒ ተጳውሊ አንጓኩቼ ምንም አይከፈተልኝ ነገር አለ። ስም ተነገረኝ። ወዲያው እኮ ነው ስሙ ተገልጦለት ጳውሊ ነው ስም። ኋላ ተመልከቱ፣ ማታ አንድ ግማሽ ህብስት ነበር ለጳውሊ ለቅዱስ ጳውሊ የሚወርደው። የዚህ ዕለት ሙሉ ህብስት ወረደ። እንግዳው በእግዚአብሔር ፈቃድ የመጣ ነው ብሎ ተቀበለው። ከዛላ ማን ይቁረስ? እርሶ ይቁረሱ ሲባባሉ ሊያድሩ ሆነ ጦማቸው። ዛላ በቃ የፊታችን ቆርሰን እንብላ ተባለ። ሁላቸውም የፊታቸውን ቆርሰው ማለት ነው። ኋላ ሌሊት የአባ እንጦንስ 10 ጣቶቹ እንደ ፋና ተዘርግተው ያበራሉ ለጸሎት ሲቆም። ለእሱ አይታወቀውም። ለማን ይታያል? ለጳውሊ። ጳውሊ እንዳይታበይ ማለት ጳውሊ እንዳይታበይ። ኋላሳ ቅዱስ ጳውሊስ ደግሞ እንደ አምደ ብርሃን ቆሞ ደግሞ ከምድር እስከ ሰማይ እንደተተከለ አምድ እንደምሰሶ ቆሞ ሰውነቱ በጠቅላላ ይበራል። እግዚአብሔር ብርሃንና ብርሃንን እያፎካከረ በአገሪቱ ጨለማ ጠፍቶ ነበር። የሁለታቸው ብርሃን እንዲህ አድርገው ይህችን ማሰጠ ቆብ። አባ ጳውሊ ባይታዊ ነው እንጂ ቆብ አያውቅም። እዚያ በፊትም ቆብ አይታወቅም። የመነኮሳት ነው። እግዚአብሔር የሰጠኝ ኧረ ደስ ሲል ሰጠኝ። አይ ይሄማ ከአምላኬ የተቀሰቀሰው ነው እንጂ አተወርቁ አይሰጥም። ስራውን ግን ቅዱስ ሚካኤል ስላለማመደኝ ይችላልው። ሰርቼ ላምጣልህ። ቶሎ አምጣልኝ። ያዘው ቆቡን ሰርቶ አባቶስ ዙሮ ቢሄድ አባ ጳውሊ ክብሩን ያውቃልና ኤልያስ ልበልህን፣ ነቢይ ልበልህን፣ ጳውሎስ ልበልህን፣ ጴጥሮስ ልበልህን እያለ እየተንከባለለ ሲያለቅስ እንዴት አድርጎ እንደሚቀብር ደግሞ በስግደት የተቀጠቀጠ ደካማ ስለሆነ አባ እንጦንስ ታርጌ ቀብረዋለሁ እያለ ሲያለቅስ አናብስት መጡና ጠቀሱት። ምንድነው ጠቀሱ? መጥቀሳቸው መቃብሩን ብቻ ባርከው እንጂ እኛን ቆፍረዋለን ማለት ነው። ተባረከላቸው፣ ቆፈሩ፣ እንጦንስ ቀበሩ። እኛን እንኳን የተቀበልንበት አቆምንበት ይቀብሩናል አንበሶች። ደካሞችን ግን በስጋ የደከሙትን ግን ቆፍረው ይቀብሯቸዋል። ወዳጆቻቸው ናቸው። ያ ዛሬ ሱሃ ማን ባመጣልኝ አላንዱ ባይታው ራሱን አሞት ነው እንዲሁ ባንደው ትንሽ ሞቅ አድርጎ የሚሰጠኝ ሲል አንበሳው ሰምቶ እንደቁና የእግዚአብሔር አገልጋይ ውሃ እየተጠማ እዚህ ውሃ ጭነት እንኳን እንዳለው ብሎ ውሃ ባጃ ጭሮ መንገድ ሰውየው ሲሄድ እያስፈተለከ እያባረሩ ይዞት መጣ። ይሰው መጥቶ በናሙቅና ስጣለ አሞቆ ሰጥቶ ሲጨርስ በእንግዲህ አንበሳው እየነዳሉ ከመንገድ አድርሶ ሰጥቷቸው እንዲህ ብለው እንዲቀጠቅጡ በረሃብ ያለው በስቃይ ያለው ጾመኛው ዳንኤል ማለፊያ ምግብ የማይበላው ዳንኤል ነበረ የተራቡ አንበሶችን አፋቸውን ልኩም የሚያደርጋቸው ማለት። ዘመድ የሌላቸው 3 ምዕት ነበሩ። 49 ክንድ የበረታውን ሳር ጭጭ አደረጉት። ኃይሉ ሲጾሙ ሰንብተው ነው እንጂ ሲበሉ ሰንብተው አይደለም። ኃይል በድካም ፈውስ በደዌ እንዲገለጥ እግዚአብሔር ኃያል አምላክ መሆኑን እንዲገለጥ አገልጋዮቹ ደካሞች ነን። አሁን እኛ እናንተ እኔና ክርስቲያኖችም እግዚአብሔር ለምን እንደው በደንብ አድርጎ ኃይል ሰጥቶ እንዲሁ የነገር ጠራገን እናጠፉ ስለኝ እንደሆነ የእግዚአብሔር ኃይል እንዲገለጥ እኛ ደካሞች ሆነናል። እስኪ በሉላችሁ እኛ ምን ሆነናል? ደካሞች። በዚያ ስራችሁ አርፋችሁ ዝላችሁ ተኙ ማለት ግን አይደለም። ስራ ግን መስራት ይገባናል። ያስተማረን እግዚአብሔር የተመሰገነ ይሁን። ሌላ ክፍል አለው። ሳምንት እግዚአብሔር ቢያደርሰን የመጨረሻውን ክፍል ቅዱሳን ለምን ይታመማሉ የሚለውን እናያለን። አምላከ ቅዱሳን ከኛ ጋር ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።